እኔ እርሶን ለመግደል አይደለም በፍጹም እርሶን ለመግደል አይደለም የተላኩት ማን ላከህ ለምንድን ነው የተላከው አንተም እንደ ካስዬ ዝም ብለህ ጉድ አደረከኝ አይደለም አውጣ ምላስ አውጣ እሺ እናገራለሁ እሺ ቆይ አንቺው ወይኔ እናቴ ድረሽልኝ ማን አራት ደንገጪ መልካሙ እባላለሁ ሳሪ አረ ጥሩ እንደሱ እናደርጋለን ታዛዥ ነኝ ደሞ ናፍቀናል ከኔ ተሸሽገህ የምትቀር መስሎ ነበር አይደለም እኔ ማን ነው ግደለው ያለ ለማን ነበር ስትሰራ የነበረው አልተረዱኝም እኔ እርሶን ለመግደል አይደለም በፍጹም እርሶን ለመግደል አይደለም የተላኩት ማን ላከህ ለምንድን ነው የተላከው ከነገርኩት ይገሉኛል ነው አይደል የሚፈልጉት ካገኙ በኋላ ይጨርሱኛል እሱ እንደምታቀርበው መረጃ እንዳለህ እውነት ይወሰናል ቆይ እኔ ከተናገርኩ ለምን ይገሉኛል እንዴ አንተ ጊዜ የለኝም ለማን ነበር የምትሰራው እኔ ናቲ ነው ያለኝ ሌላ አዲስ ነገር የለም በቃ ይሄው ነው አልጠገብኩም ጨምርልኝ እያልከኝ ነው እንዴ ትሰማኛለህ እስከ 3 እስከ ቁጥር እውነቱን አውጣ እኔ በቃ እዛ ሊገሉኝ የሚፈልጉኝ ደመኞች ነበሩኝ እነሱ ሽሽት ነው የመጣሁት እንዴ አውጣ ምላስ አውጣ እሺ እናገራለሁ እሺ ቆይ እንዴ 3 2 ጌታፍ ነው በቃ እኔ እንደዛ ነው የተባልኩት እንዴ ጌታፍ እንዳትለቁት ቆይ እስካሁን እንዴት አልገባም ምን አውቃለሁ ቤቱን ትቶ የት ሄደ ይባላል እንዴ ተመቸኝ ብሎ እየቀወጠ ይሆናል እኔ ምለው ቆይ ካስዬ ምን አስባ ነው ብቻ አሁን የሆነ ያሰበችው ነገር ይኖራል ፈንጁን ረግጣ በራለች ግን ዋናው ጥያቄ ፍንጣሪው ማንን ነው የሚጎዳው ከልጆቹ ጋር የሆነ የተማከረችው ነገር ያለ ይመስለኛል እና ቆይ እንዴት ደፍራ እንደዚህ ልታደርግ ቻለች ቆይ ወይ ህጋዊ አድርገኝ ያለበለዚያ ግን ይለይልኝ ያለች ይመስለኛል ቆይ ከጀርባው የሆነ ነገር ይኖር ይሆን እንዴ የናቲ መንፈስ ከሷ ጋር ይገናኝ ይሆን እንዴ በቃ የነገሮች መገጣጠምን ምክንያት አድርጋ አውቃ ተነስተ ሄደች አይደል ይኸውላችሁ ሁሉም ነገር ድንገት የተደረገ ነው የሚመስለው ግን አይደለም የዚህ ፊልም መጨረሻ ማለት ነው አጓጊ ሆኗል ሁሉንም ነገር በጥንቃቄ መመርመር አለብን ልጆቹ አክስትየውን ለምን ተከትለው ሄዱ ልክ ነሽ ሁሉም ነገር አጋጣሚ እንዲመስል ተደርጎ የተጻፈ ድርሰት ይመስላል ይኸውላችሁ ቆይ ደራሲና አዘጋጁ ማን ነው ጥያቄው እኮ ናቲን ያልሽው የናቲ መንፈስ ሊሆን ይችላል እንደዚያ ነው እንዴ ምናልባት አሞራ ወደ ጎጆ ክንፉን ያማታሰሰት ብሎ ገብቷል። ጥሩ ተቀብያለሁ። አሳውቃለሁ። እዛው ነኝ።
አሁንማ ተገኝቷል። እከታተለዋለሁ። እሺ አሳውቃለሁ። ስማ አንተ ማንን ያገኘው? ለማን ነው ሚስጥሬን የዘረገፍከው? ማን ነው ከኔ ውጪ እዚህ መጥቶ ያገኘ? አንተ ለአንተ ያወጣሁት ወጪ የከፈልኩት ገንዘብ ዝም ጭጭ እንድትል አላረገህም። አንተም እንደ ካስዬ ዝም ብለህ ጉድ አደረከኝ አይደለም? ማንን ያገኘው? ማነው እዚህ መጥቶ ያናገረ? አንተ ማንንም ማውራት መለየት ትችላለህ ብዬ አላስብም። እና ይኸውልሽ ትብቃ እያንዳንዱ ነገር ስታደርጊ በጥንቃቄ ነሽ መሆን እያንዳንድሽ ጌት አፍ ውስጥ ነሽ። ጌት አፍ ሰለቅጥሻለሁ። አንቺ ነይ ነይ አንተን ይንጋና አንጋጋሻለሁ። እሺ ነይ አንተና ንግባ ይኸውልሽ ከፈለግሽ እንደውልልሽ አለበት ምንም እንዳትፈሪ። ወዴት ነው የምንሄደው? ያማል አብረናት ነው እንጂ ችግር የለውም። እኔ እወጣለሁ። ዳጊ ግቡ በቃ አደራ አለን ከፈለግሽ ነሽ እና በቃ ዳጊ አሁን ነገርኩህ አይደል እንዴ? ቆይ አንተ ጨንቆ ያውቅም እንዴ? ጨንቆኝ ያውቃል። ያንተ ግን ባሰ እንዴ? ከሩብ ሆኗል። አሁን አንዴ ከአስር ያልከኝ። ወይ ጉዴ! አንተም እኮ አሁን የጠየከኝ አይደል እንዴ? አቦ አንተ ዝም ብለህ ነው የምትቀልደው። በእናትህ አንተን እንጂ ቀልደኛው። ይኸውልህ ወዲያው እኮ ነው እየጠየከኝ ያለው ታውቋል። ምን? ቆይ እኔ ወድጄ ነው? ቆይ እኔ የምለው ሰዓቱ አይሄድም እንዴ? እኔ የምልህ ቆይ ትንሽ ለምን አተኛም? አንተ ትቀልዳለህ እንዴ? ቆይ እኔ እንዴት ነው የምተኛው? ይኸውልህ ጆሮዬ ውስጥ እኮ የሚሰማኝ ማለት ነው ሮባ የሆነ ሰቆቋ ምናምን ነው እየተሰማኝ ያለው። ደግሞ እየጠራችኝ ነው መሰለኝ።
ኧረ እባክህ እየጠራች ነው እንዴ? አንተ በዚህ ሰዓት ትቀልዳለህ እንዴ? ይኸውልህ ሮባ ሙት ነው የምልህ። ማለቴ እኔ ልሙት? ኧረ ለምን እዛው ራስህ ድብ እንበል። ይኸውልህ ከ17 ሰከንድ እንዴ? ወይኔ ወይኔ እንትን ጨምርበት በላቸው። ይሄ ወይኔ በላቸው ለምን አትልም? ምን አይነት አዲስ ፍቅር ያመናገራል። Get off! Get off! ስንቱን አፍ ውስጥ ከትቼ ስልቅጥ እንዳደረኩ ክትፍ እንዳደረኩ ወይ ካስዬ በገዛ ሲም ካርዴ ትጫወትብኝ። ሀና ሳሪ ልጄ ምን አልሽኝ? ትብቃ ጌታቸው ማቲ ያሰርጄ ጌታ አንቺ ልጅ እንደዚህ እየተጣደፍሽ የምትሄጂው ፊልም ላይ የምናየው ቦታ እኮ ነው። አያምርም? በጣም ነው የሚያምረው። ግን አክስቴ ምንድነው ሰው እዚህ ጋር ይጸዳዳል እንዴ? አሁን ሰው ይሄ አሁን ይሄ ሰው ነው እንዴ? አንቺ ከብቶች ናቸው እኮ እዚህ መጣው እኮ የሚጸዳዱ ከብቶች ማያ እኮ ነው። እኔ የምለው እንደው ከዛ ጀምሬ እያነከስኩ ስመጣ እንደው አንድ የሚቀበለኝ ሰው እንኳን ልጣ ሰው ሁሉ ይሄ ትዶ ነው። ግን አክስቴ እዚህ ብዙ ዘመዶች አሉ እንዴ? ምን አልሽኝ? አዎ ሀና አሉ። እኔ ነግሬያለሁ። እንደ ከተማው መስሏቸው እዚህ ዝልዝል የለ መረበሽ የለም ነግሬያለሁ። ሰብሰብ በሉ ተጠንቀቁ ነግሬያለሁ። አይ አዲስ ናችሁ። አክስቴ ደግሞ እዚህ ቆይ ማውራት አንችልም እንዴ? የሀገሬ ሰው ጨዋታ ምናምን ስትል ነበር። ምን አልሽኝ? በኋላ ስቴጅ እኮ ታያቸዋለሽ። አንቺ የት አየሽ? እኔማ እኮ አንዳንዴ አባዬ ይዞ ይመጣ ነበር። ምንድነው ሰፈሩ ጭር አለ። እስቲ ኑ ቶልቶሎ እንሂድና እንይ። እስቲ ኑ እንሂድማ። አክስቴ ከዚህ በላይ እንደዚህ እግርሽን እያመመሽ እንዴት ነው የምንሄደው? በሂጅ ሳርየዋ
ሂጂና መልካሙን ጥሪውማ በጋሪ ይወሰደኝ። አልችልም። አሁንማ ደከመኝ እኮ አቃተኝ። ስንቱን መንገድ መጣው እኮ። ኧረ እኔ ቤቱ ጠፋብኛል አክስቴ። ምን አጥፍቻለሁ? ምን ታጠፊያለሽ ደግሞ አንቺ? እሱ አሁን ምን ያስታውሳል ብለሽ ነው? ሂጂ ልቅ ጥሪውማ በጋሪ ይዞኝ ሂድ። ደከመኝ እኮ ልጅ አቃተኝ። መልካሙ ደግሞ ማን ነው? መልካሙ አክስቴ ያሳደገችው ልጅ ነው። ኧረ እኔስ እንደው ደከመኝ። እስኪ ጮክ ብለሽ ተጣሪ። ደከመኝ እኮ የኔ ልጅ። እንዴ አክስቴ ተነሽ እንጂ ምን ነክቶሽ ነው? ቆይ ሀና በቃ ታታ አክስቴ እግሯን አሟታል። ነይ እንሂድ። ወዴት? እንግዲህ የአክስቴን ቤት ካረሳሁት መልካሙን ጠርተን እንምጣ። አለበለዚያ እዚሁ የጅብ ራት ነው የምንሆንልሽ። ጅብ? አዎ ጅብ። ነይ አሁን ሂድ። እንዴ አክስቴ የሚበላት ታዲያ ለምን ጥለናት የምንሄደው? አሁን ስለምትበይው ነገር ምን ያሳስብሻል? አለህ ቤት የሚበላ ነገር አይጠፋም። ኡፍ እሺ፣ እኔ በጣም ደክሞኛል። በቃ ነይ እንሂድ። ቆየ ልትሄዱ ነው? ይኸውልሽ አክስቴ አንቺ እዚህ ጠብቂኝ፣ እኛ መልካሙን ጠርተን እንምጣ። እሺ? ምን አልሽኝ? ኧረ ስለፈጠረሽ አክስቴ። ምንድን ነው የምትይው ሳርዬ? መጣን፣ ደርሰን እንምጣ አክስቴ። የት ልትሄዱ ነው? ውይ አክስቴ አሁን ጋሪ ምናምን ስትል ነበር እንዴ? ታዲያ ምን ያስቆጣሻል? መልካሙን ልንጠራው ልንሄድ ነው አክስቴ። መጣን። ሁለታችሁ ምን ትሰራላችሁ? ሀና ነይ እዚህ ሁኚ፣ አንቺ ደርሰሽ ነይ። እንዴ አክስቴ እኔ ብቻዬን አልሄድም እዛ ድረስ። ምን አልሽኝ? ብቻዬን አልሄድም አክስቴ። ምን እንዳትሆኝ ነው? ምን ያስፈራሻል? የማላውቀው ቦታ እንዴት ነው ብቻዬን የምሄደው አክስቴ? አሁን እቺ ነፍስ ኑሯት ከምን ልታተርፈኝ ነው? አሁን እቺ ረዲያ ቢሆንም እንደውም አልሄድም፣ ብቻሽን ሂጂ። ኧረ ነው ሀና? አዎ ነው። እንደዛ ከሆነ እንደውም አልሄድም። ማንስ ይቀራል ታዲያ? ምንድን ነው እየሰራችሁ ያላችሁ? ምንድን ነው መጣችሁ እዚህ የምትሸጎጡት? ይልቅ ሄደሽ እዛ ጠሪም ያውልሽ እዛ ይሄ ያለ አይደል? ይሄ ድንጋው እዚህ ያለው ድንጋው ከድንጋው ወረድ ብሎ ያለው ቤት ነው። ሂጂና ጠርተሽ ነይ። እኔ እዛ ድረስ ብቻዬን አልሄድም አክስቴ። ምን አልሽኝ? እዛ ድረስ ብቻዬን አልሄድም። በቃ ተነሱ፣ ሁለታችሁም ሂዱ። ተነሽ፣ አንቺም ሂዱ። በቃ አብራችሁ። አሁን ብቻዬን አልሆንም አላልሽም እንዴ? ምን አልሽኝ? ኡፍ አክስቴ ደግሞ ከዚህ ሁሉ ለምን አብረን አንሄድም? ሄደን እንጥራው። እሺ ነይ እንሂድ። ሂዱ። ደግሞ ይኸውላችሁ በዛው ቅሩ አሏችሁ። ቶሎ ነው። ለጎረቤት ሁሉ ደግሞ ነገሯቸው። እየመጣች ነው አመለ በሉ። ቆይ አሁን በዚህ ነው በዛ ነው? አንቺ ለኔ ስለምን በዚህ በኩል ነው እንዴ? እርግጠኛ ነሽ ታውቂያለሽ? ጀመር ምንድነው እየነገርኳችሁ አይደል? በዛ ሂዱ እኮ ነው የምላችሁ። ምንድነው በዚህ ነው ማለት እያሳየኋችሁ አይደለም እንዴ? ሂጂ፣ ይኸውልሽ በዛ ሂጂ፣ መንገዱን ይዘሽ ሄዲያ። እንደው እነዚህ እንደው አድርቅ የሆኑ ደግሞ ሰሞኑ ደግሞ እነሱ ጋር ስዳረቅ ልሰነብት ነው። ኧረ እንደው መከራ። የቀደድክለትን ቦይ ተከትሎ ነው የፈሰሰው። የብሩክን መረጃ ይዞ ደንዝዞ ሄዷል። ምንም ያገኘው ነገር የለም። አታስብ፣ አይናችን ስር ነው። መንፈሱ የሚለው ክትትሉን ቀጥሉ፣ ከተሻለ ደግሞ ሴትይቷን ፈልጓት ነው የሚለው። መንፈሱ ግን እንደ እድሜው አይደለም። እንዴት ነው አብጠርጥሮ ይበላቸው? የአባቱን ሀብትና ንብረት ለማስመለስ የቆረጠ ጀግና ነው። ለዚህ ነው አብረን የተሰለፍነው። ጓደኞቹ ግን ምንም የሚረባ ነገር እየሰሩ እኮ አይደለም። አዲስ ነገር ከሌለ ባሉበት ይቀጥሉ ነው ያለው። አበቦቹ ደግሞ እንዲበሩ ይለቀቋቸው እነሱ ናቸው። እዚህ በነፃነት የምንፈልገው እንድናገኝ መንገዱ እንዲከፍቱ ነግሯቸዋል። በምንም መልኩ አንድ ላይ እየበረርን መሆኑን ማወቅ የለባቸው። እናስ አንተን መርማሪ፣ እኔን ደግሞ የብሩክ ገዳይ አድርጎ ለምን ያመጣኝ ይመስላል? መርማሪ ፖሊስ፣ አንተ ነፍስ ገዳይ ይዤ ለፍርድ እንዳላቀርብሽ። ዋ አጉልፊያ እንዳትጀምረኝ። አለ ገና ሰነዝራለሁ፣ መረምራለሁ። አንቺው ወይኔ እናቴ ድረሽልኝ። ማነህ? አትደንግጪ፣ መልካሙ እባላለሁ። ሳሪ። ኧረ ሳሪ። ኧረ ነይ። ወዴት ነው? ሰው እኮ ነኝ። የምባል አውሬ መሰልኳት። አፈጣጠር። ኧረ ምንድን ነው የሚያስሮጥሽ? በዱላ ሊመታኝ ነበረ። ሲጀመር አንቺ ምን ያቀለቀልሻል? ቀልቃላ። እባክሽ በእናትሽ ይሁን። እሱ ምን ነው ተንሾካሾካችሁሳ? ጨዋታውን ወዲህ ብሉት፣ አንድ ላይ እናውጋ።
ምን ነው አንድ ላይ ዝም አላችሁ? የፀጉረ ልውጥ ነገር። ለመሆኑ ከአሜሪካ ነው ከአረብ ሀገር ነው የመጣችሁት? እንዴ አትናገሩ? ቻይና ናችሁ ወይስ ጃፓን? እንዴት ያላችሁ ፍጥነት ናችሁ እናንተ? ከየት ነው የመጣችሁት? ለመሆኑ ማን ይላካችሁ? አዋሪው እንጂ መልካሙ መሰለኝ። ታውቂዋለሽ እንዴ? አዎ፣ ግን በጣም ተለቀብኝ። አረ ወዲያ ምንድን ነው የማትናገሩት? አረ ምኑን አመጣብኝ ዛሬ? ይቅርታ። አረ አንቺ ምኑን አጠፍተሽ ነው ሸበሊት? አክስቴ መታለች። የአክስቴ ቤት እኮ ጠፍቶብኝ ነው። ማናት አክስትሽ? የማን ልጆች ናችሁ? የጌታቸው። ጌታቸው? የትያመለ ወንድም ጌታቸው? አረ አንቺ የሱ ልጅ ነሽ? አረ እንዴት አድርገሻል? አንቺ ሳሮኔ ነሽ? ነይ ሳሮኔ ነይ። አረ አይደለሁም፣ እሷ ነች። አረ እንዴት ትልቅ ሰው ሆነሻል። ነይ እናቴ። አረ ጨረስከኝ እኮ መልካሙ። አስታወሽኝ የኔ እናት። እሰይ አልረሳሽኝም። እሰይ ነይ እስቲ። እቺ እህትሽ ነች? አዎ ታናሽ እህቴ ሀና። ነይ እናቴ። አይ መልካሙ። አይ አንቺ ሀና። አይ ታውቂ የለ ጉንፋን ስለያዘኝ እኮ እንዳይገባበት ብዬ እኮ ነው። አረ እሱ የታባቱ የምን ለበሽታ እጅ መስጠት ነው። ነይ በይ ነይ ወይዲ። ምን ነው ደከመሽ እንዴ? እኔን ይድከመኝ። አክስቴ እዛ ደክሞት ቁጭ ብላለች። አዎ ጋሪ ይዘህልኝ ና ብላለች። ምን ነው ችግር ፈጥሮባችሁ ነው እንዴ ወዲህ የመጣችሁት ከዚህ ሁሉ ጊዜ በኋላ? አይ አክስቴ ትንሽ እግሯን አሟት፣ እሷ ናት ወደዚህ ካልመጣም ብላ ያመጣችን። እትያመለ ምን ነካቸው ታዲያ? እግሯን አሟታል፣ ከደረጃ ላይ ወድቃ ነው። ውይ እኔ ልሰበር፣ እኔ ልስብር ልበል። የት ናት ታዲያውን? አይ እዛ መንገድ ዳር ላይ ቁጭ ብላለች። እሺ ይዣት እመጣለሁ። በሉ እናንተ ከኔ ጋር ኑ። ወዴት? ኑ የኔ ቤት ኑ። እዛ ግቡ፣ እዛ ጠብቋት፣ እኔ ይዣት እመጣለሁ። እንዴ ራሴ አውጥቼ በሰጠዋት ሲም ካርድ ስትጫወትብኝ ነገርኩህ። ካስዬ ኝኝኝኝ ከማለት ውጭ እንደዚህ አይነት ብልሃት አታመጣም። ከጀርባው ሆኖ የሚዘውራት የሚያሽከረክራት አካል እንዳለ ገብቶኛል። ማን እንደሆነ ማጣራት እፈልጋለሁ። ጠላቶቼ ዙሪያዬን እየከበቡኝ ነው። ጠንከር ያለ ኃይል ማደራጀት እፈልጋለሁ። ሰማህ? እንደ ንስር የነቁ እንደ ነብር ተወርዋሪ የሆነ ቡድን ማደራጀት አለብኝ። ልክ ነህ። እነዚህ ዝም ብለው ናቸው፣ የሚረቡ አይነት ነገር አይደሉም። ጅላንፎች ናቸው። ዝም ብለው ነው የሚጎተቱት። ነግሬሃለሁ። አሳውቀኝሽ። ጥብቃ ምንድን ነው? በሰላም ነው? አንቺ ምንድን ነው የተፈጠረ ነገር አለ እንዴ? እሺ ቆይ ሰላም ነው ያደርሽው? አደርኩ። የዛሬው ሌሊት እንደሌላው ቀን ነገ ይባላል አይደል? መንጋት አይበሉ። እኔ እየተነሳው በየደቂቃው በየሰዓቱ እየተነሳው ቼክ አደርጋለሁ። ይኸው እሱ በራሱ ታይም ነጋ። ምን ነው እንደ ተዋጊ እንደ ስጋ ቆራጭ ቢሌዥ ነጋ። ቢሌዥ? የምን ቢላ? ቆይ ምን ልታደርጊበት? እኔ እንጃ። ራሴን ልከላከልበት ይሁን ራሴን ልቆርጥበት፣ ድንገት ቢሌዥ ነው የነጋው። አንድ ነገር ቢፈጠርስ? እንዴ የሆነ ነገር አድርገሽ ቢሆን? ከዛስ? ምን ከዛስ አለው? አሁን የሆነ ነገር ይሞክራል ብዬ። ከዛስ? ቆይ ለራሱ የሆነ ራሱን የሳተ ሰውዬ የሆነ ነገር አድርገሽ ማን ይለቅሻል? ቆይ ግራ ቢገባኝ። ቆይ ምንድን ነው የሚያስቅሽ? ብድግ አለና ወዲያው ድፍት አላለ ማለት አቃተው። በጣም የበሸቀበት ነገርማ አለ። በዛው ሬሳ ሆኖ ተኝቶ ጠዋት ራሱ እንዴት ነቅቶ ከቤት እንደወጣ ራሱ አላውቅም። እኔማ እዛው በተደገፍኩበት ነው ጠዋት ስነቃ ራሴን ቢሌዥ ያገኘሁት። ሄሎ 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 ሄሎ። ምን? በቃ እሺ። ምንድን ነው? ዳጊ ነው ቶሎና እያለኝ ነው። ሂድ በቃ አደራሽን ጠብቃሽ ራሽን ጠብቂ። ከጠላት ወረራ ነው ይኸውልሽ። እና ደግሞ ማለት ነው ለቀጣዩ ደግሞ ታንክ ወይ ደግሞ መድፍ ይዘሽ ጠብቂሽ። ድሮን ታመጣልኛለህ? በቃ ሂጂ አንቺ።
በቃ እናንተም ራሳችሁ ጠብቁ። እሺ ረዲያ ምን አይነት መከራ ነው? አሁን እነሱ ስልክ እኮ ነው ነገር የተበላሽ። እንደዛ እንደው ልም ብሎ እንደጠፋው ቁራ እኮ በዛው ተልከው ሄዱ እኮ ቀሩ እኮ በኋላ ፈሰስ። እኔ አሁን ፀሐዩን በለኝ ንፋሱም ይበላኝ ደግሞ ሰው የለ ሰው እኮ የለም ደግሞ እንደው አንድ እኮ የሚያልፍ ሰው የለም ደግፎ እንኳን እዛ ጫፍ ድረስ ቢያደርሰኝ ምን አለ? አሁን እሱ መጥቶ ቢወስደኝ እንደው ምን ያለ መከራ ነው። እትዬ አመለ እትዬ አመለ ምን ሆነ ነው እንደው ልጄዋ እንደው ምን ሆንክና? እኔ እዚህ አንተን እየጠበቅኩ አይደል እንደ ቁጭ ብዬ ቀረሁ። እግሬን አሞኝ ነው እኮ በደህና እኮ አይደለም። ቆይህ እኮ ይኸው እዚህ ቁጭ ብዬ እኮ ፀሐይ ንፋስ በላኝ እኮ። ይቅር በይኝ እትዬ፣ እቺ ለምን መንደር ገብቼ ነበር። ምን አልከኝ? አህያይቱን ላመጣ ጻድቄ ቤት ሂጄ ነው የቆየሁብሽ። ይቅር በይኝ እናቴ፣ እንደዛ ነው ያልኩት። ምን አባና ደግሞ ሄደህ ጻድቄ አህያ መለመን ጀመርክ? አይ መበላሸት። አሁን የራሴ ጋር የት ዶ ነው ሰው መንደር ሄዳ አህያ የምትለምነው? ማንን ለማሰደብ ነው? እኔን ለማሰደብ? አይ እትዬ አመለ፣ የጋሪውስ ነገር አይወራ። መቼ ጉድሽን አወቅሽ? ምንድነው አንገትክን ደፍተህ ሙሙሙሙ የምትለው? ምንድነው የምታወራ? እስካሁን ድረስ ልጅነት አልለቀቀም እንዴ? ለምን አታወራም? በደህና ነው እንዴ አንተ ዛሬ? አይ እትዬ አመለ፣ እንዲህ አይነት ነገር ከመንገድ መተሽ አይነገርም። ነይ ወደ ቤት እንግባና አጫውትሻለሁ። ከብቶችሽ፣ መሬትሽ፣ ቤትሽ የት እንደገቡ እነግርሻለሁ። ምን አልከኝ? አይ እትዬ አመለ፣ ይሄ ጆሮሽ አሁን መስማቱን እንዱም ተወ። ነይ ከዚህ ተሰቃይ፣ ቤት ይደርሳል። ቤት አጫውትሻለሁ እትዬ። ወይ መልካሙ፣ በቃ አደግክ አይደል? እኔ ምልህን ትእዛዝ መስማት እምቢ አልክ አይደለ? አይ እትዬ፣ ጭራሽ ከተማ ደርሰሽ ከመጣሽ በኋላ ጆሮሽ ትንሽ ትንሽ መስማቱንም ተወ። ምን አልከኝ? ከአህያይቱ ላይ ውጪ፣ ሳርዬ እግርሽን እንዳመመሽ ነግራኝ ነው የመጣሁት። በአህያ? አንተ? እኔ በአህያ አልሄድም። ሂድና ጋሬን አምጣ ብያለሁ። እንዴት ብትንቀኝ ነው በአህያ ሂጅ የምትለኝ? እትዬ ጋሪ የለም። ጋቢ? እኔ ጋቢ አሁን መች ፈለኩ? ጋቢም ካለ ቤት ከገባው በኋላ ለብሳለሁ። እኔ አሁን ጋሪውን ነው ያልኩ። ለማን ሰጠ? የት ጥለህ ነው ንገረኝ እስቲ። ምን ይለጉምሃል አንተ? እኔ ሁሉ እዚህ ቁጭ ብላ አታድርቀኝ ብያለሁ። መልካሙ፣ እኔ ናፈከኝ ነው ያል እንዳልጠላ። ሄድና ጋሪውን አምጣና ውሰደኝ። እግሬን አሞኝ እግሬን ተሰብሬ ነው የከረምኩ እኮ ነው የምልህ። አይ እንዴት ብዬ ልናገር? አፌም ተያያዘብኝ እኮ ዘንድሮ ጉድ እኮ ነው። ዳጊ በሰራችሁት ስራ በጣም ኮርቻለሁ። ጎበዞች፣ በእውነት ለዚህ ስራችሁ ሽልማት ይገባችኋል። ጋሼ እኛ ምን አደረግንና እርሶ እንደሚፈልጉት መች ተንቀሳቀስን? ገና ለመነሻ ያህል በቂ ነው። ያን ብሩክ የሚባል የገባበት ገብታችሁ ማንቁርቱን ይዛችሁ ማስረከባችሁ ጀግንነታችሁን ነው የሚያሳየው። ብሩክ ምን ይሄ ጦሰኛ የሆነ ልጅ በቃ እንደ እርጎ ዝንብ እኮ የማይገባበት ቦታ የለም እኮ። በቃ ጥልቅ ጥልቅ ነው የሚለው ጋሼ። ዳጊ ብሩክ የዋዛ ሰው አይደለም። ትልቅ ሚስጥር ይዟል። የሆነ ፍንጭ ነገር አግኝታችኋል እንዴ? ማለቴ የነገራችሁ ነገር አለ? የምታውቁት ሚስጥር? እኛ ጋሼ ምን ይነገረናል ብሎ ነው? ዝም ብሎ እኮ ነው የሚቀባጠረው። ምን ቀባጠረ? ማን ነው ጋሼ? ማን ይቀባጠረው? ስለ ማን ነው እያወራን ያለ ነው? ማን ነው የምትለኝ? ምን አሉኝ ጋሼ? አናገሩኝ እንዴ? ዳጊ። አቤት ጋሼ። ጠሩኝ። ወሰድ መለስ ያደርግሃል እንዴ? ብሩክ ምን ቀባጠረ? ምን ጋሼ? እሱ ቢቀባጠረስ ማን ያምናል? ይቀባጣ። ስማ፣ አሁን ልብ ብለህ ስማኝ። ወድጄ ነው እንደምሰማው ግጥም አድርጌ እሰማለሁ ጋሼ። እሰማታለሁ። ሰማ፣ ያቺ ካስዬ አንዳንድ ነገሮች ይዛ መሰለኝ የጠፋችሁ። መቼም ካስዬን የሚያህል ሰው ከኔም ከእናንተም መሰወር የምትችል አይመስለኝም። አይደለም? ካስዬ ጠፉ? ተሰወሩ? ምንድን ነው ጋሼ? ካስዬ የት ሄደው ነው? እናንተ ይህንን ጥያቄ እንድትመልሱት ነው የምፈልገው። ቀጣዩ ስራችሁ የት ገባች፣ የት ነው ያለችው እኮ ካስዬ። እንዴ አንተ ምን ፈሪ ነህ እንዴ? እኔ ጋሼ
አይ እኔ እኮ ግራ ቢገባኝ እኮ ነው። የእርሶን ካስዬ እኛ እንዴት ነው የምንፈልጋት? ማለቴ የምንፈልጋቸው ብሩክን ፈልጋችሁ እንዳገኛችሁት መቼም የእሷ ፎቶ ያስፈልጋችሁም አይደል? አፋልጉ ይለጥፈን ነው እንዴ? ይሄ እንደወጣች ማለቴ ይቅርታ እንደወጡ ቀሩብን፣ እሷን ያገኘ እሳቸውን ያገኘ ወረቷን እንከፍላለን ምናምን እንዴ? በጣም እኮ ቀላል ነው ጋሽ። ያቅልህ ወረታ አይጥፋ። በሚስጥር በድብቅ ነው ይህን ስራ እንድትሰሩ የምፈልገው። ካስዬ የት ገባች፣ የት ወጣች፣ ለማን ነው የምትሰራው? ይህንን አጣርታችሁ መረጃውን እንድታመጡ ነው የምፈልገው። ቀጣዩ የቤት ስራችሁ ይሄ ነው። ገባ? እሺ እናውጣታለን ጋሽ፣ እናውጣታለን። ስምጥ ትግባ ስርጥ እንድታወጡልኝ ይፈልጋሉ። ይሄ ለሰራችሁ ስራ ቼክ ነው። ለአንዳንድ ነገር መንቀሳቀሻም ይሆናችኋል። በቀጣይ ደግሞ እያየን እንጨምራለን። ዳጊ። አቤት ጋሽ። ተንቀሳቀስ እንጂ ምንድን ነው የምትፈዘው? ይኸው ተንቀሳቀስኩ። ወንበሩ ላይ አይደለም ያልኩ፣ ውጣ ተንቀሳቀስ። በጣም ነው የማመሰግነው። ቆይ ቤት ውስጥ ማንም የለም እንዴ? እያየሽዋ ቤቱን? ምን አይነት ቤት ነው? ቆይ አይ እንግዲህ አትቅበጫ። እኔ አላምንም እኮ አንቺና አባዬ እዚህ ቤት ነበር የቆያችሁት? አይ ሌላ ቤት አለ። የአክስቴ ቤት ይሄ አይደለም። እዚህ ሀገር እኮ ከጭቃ ቤት ውጭ የተለየ ያየነው ነገር የለም። ታዲያ ይሄ ያስቃል? ምን ያስቅሻል? ቆይ አንቺ ማለቴ አክስቴ ምን ለካ እዚህ ቤት ውስጥ እየኖረች ነው እኛን ቤቱን ተጣጥላ የነበረችው። ቤታቸው እንደዚህ ይሁን እንጂ እዚህ ያሉት ሰዎች እንደ ከተማ አይደለም። የምን ሰው? እዚህ ቤት ውስጥ ደግሞ ሰው ይኖራል እንዴ? አንድ ሰው እኮ ነው እስካሁን ያገኘ ነው። ገና ምን አየሽ? ለጊዜው ነው እንጂ አክስቴ ቤት በጣም ብዙ ሰው ነው ያለው። ታዲያ ያ ልጅ ታላ አሁን እስከዛ ድረስ ነይ እንውጣ። ወዴት? ወደ ውጭ ነዋ። እዚህ መቆየት አልፈልግም። ሳሪ ነይ እንውጣ። አይ እኔ አልሄድም። ከፈለግሽ ራስሽ ሂጂ። ተይዋ። ምንድን ነው? በሰላም ነው? ናፍቀሽ ይለሽ ሮባ ቀልድ። እኔ የምለው ቤት ውስጥ የሆነ የተደበቀ ነገር ካለ ለምን ገብቼ ቼክ አላደርግም? ማለቴ አሁን የምችል ከሆነ ምን እናገኛለን? እኔ ስንት ጊዜ ሳስስ እኮ ምንም አላገኘሁም። ያው አለ አይደለ ከአንድ ብርቱ ለመድኃኒቱ የሚባል። እሺ በቃ ቶሎ ፍጠን ግባ። ነይ እንጂ እትዬ፣ ምን ነው ደከመሽ እንዴ? አንተ ከዛች አህያ ላይ ተሰቅዬ ብታየኝ ሰው አልመሰልኩም እንዴ? ናስቲ ወዲህ። ወዴት? ምን አልከኝ? ኧረ እትዬ የማወጋሽ ነገር አለ። የምን ወግ ነው እሱና? መልካሙ ልጆቹ ወዴት ነው ያሉት? ኧረ እትዬ አልነግርሽም ብዬ ነው እንጂ ቤቱ እኮ ከተዘጋ ቆየ። ምን አልከኝ? ምንድን ነው አንተ ልጅ? ምንድን ነው ድምፅ እንዴት አፈነ? ጎረመስክ እንዴ? ጮክ ብለህ ተናገር እንጂ። እትዬ ቤታችን እኮ ተዘግቶ ቆይቷል። የት አሉ ልጆቹ? የት ላካቸው? ሀናና ሳሪን ለምንድን ነው የዘጋህባቸው? ኧረ እትዬ ይረጋጉ። ምን ነው ወርቂቱ ምን ሆነች? መምጣቴን አልነገርካትም እንዴ? እትዬ እባክሽ ወደ ቤት እንግባና ሁሉንም ነገር እነግርሻለሁ። የምን ቤት? ከዚህ ውጭ ሌላ ምን ቤት አለ? ልጆቹስ የት አሉ? ኧረ እትዬ እንደዚህ አትሁኚ። የመንደሩ ሰው ሁሉ ጠልቶናል። አትዘኝብኝ እናቴ። ቤት ከብተን እናወጋለን። ለምንድን ነው አንተ ቤት ምገባ? የገዛ ቤትስ ለምን ተቆለፈብኝ? ና ሂድና አሁን ክፈትልኝ ቤቱን ነው የምልህ። ኧረ እኔም ነገሩ አልገባ ብሎኛል እትዬ። ይሄ የእናንተ አይደለም ብሎ አስወጥቶ ዘጉብኝ። ማን አባቱ ነው የዘጋው? ማን ወንድ ነው የዘጋው? ገንጥለን እንገባለን። ዞር በል ብያለሁ። የታሉ ከብቶችስ? የታሉ በጎቼ? የታል ንብረቴ? ሁሉ ነው እኮ የምልህ። እባክሽ እትዬ፣ ሰው ሁሉ እያየን ነው። ደግሞ ልጆቹ እንዳይሰሙ እንዳይደናገጡ። ምን አልከኝ? ኧረ እኔ እትዬ ምን እንደተፈጠረ አልገባኝም። ግራ ገብቶኛል። አንተ ልጅ አይደለህም ብለው አይመለከትህም ብለው አስወጥተውኛል። ኧረ እትዬ ያንቺን ውለታ እንደሆነ እኔ ከፍዬ አልጨርሰው። ምን አልከኝ? አንተ መልካሙ ምን አርጌ ነው? ምን በድዬ ነው?
እኔ ባሳደግኩ ምንድን ነው? እኔ እኮ አንተን አምኜ ነው ሀብት ንብረቴን ሁሉ ትቼ ሄድኩኝ። እንዲህ አድርገህ ጉድ ትሰራኝ? ምን ስላረኩ ነው ንገረኝ እስቲ። እኔ በአንተ አደራ አይደል የሰጠው? ማንስ ምን ቢያደርግ አንተ ተቀምጠህ እንዴት ይሄን ሁሉ ነገር ያደርጋል? ኧረ እኔ እትዬ ምን እንደተፈጠረ አልገባኝም፣ ግራ ገብቶኛል። አንተ ልጅ አይደለህም ብለው አይመለከትህም ብለው አስወጥተውኛል። ኧረ እትዬ ያንቺን ውለታ እንደሆነ እኔ ከፍዬ አልጨርሰው። አይ እንዲህ በተከበርኩበት ከተማ እንደዚህ ጉድ ታረጉኝ? ድሮስ የሰው ልጅ እኮ የሰው ልጅ ነው። በቃ ምን አደረኩኝ? መጀመሪያ ሳልመጣ ብትነግሩኝ ምን ነበር? አልመጣ ነበረ። በቃ እንዲህ መጥቼ እዚህ ልዋረድ? ውይ 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 ውይ! አወይ ጌታቸው የእጅን ይስጥ። እንዲህ እንዳንገላታኝ ምን አርጌ ነው? የእናቴ ልጅ ምን አርጌ ነው እንዲህ መከራ የምታበላኝ? ኧረ ተረጋጊ አክስቴ። ኧረ ተይ እንደዚህ አትሁኚ። ሰው ይሰማል፣ ጠላት ይደሰታል። ለምን እንዲህ ትሆኛለሽ? ተይ እትዬ እንደዚህ አትሁኚ። ነይ ወዲህ እንሂድ። አልሄድም። ዝም በል። እሪ ነው የምለው፣ ውብ ነው የምለው። ማን አባቱ ነው የእኔም ቤት እንዲህ አድርጎ ጠርቅም አድርጎ የሚሄደው በገዛ ንብረቴ? ማን ነው? የትኛው ወንድ ነው? ንገረኝ እስቲ ንገረኝ። እሺ እንዴት ነው? እንዳለ ጠቅላላ አድርጋችሁ ልገዙ ነው? አቤት። ይኸውልሽ እናቴ ከዚህኛው ጫፍ እስከዚህኛው ጫፍ ከዛኛው ጫፍ እስከዛኛው ጫፍ የአባቴና የአያቴን በጣም ነበር የምወደው። እና የትኛውን ምረጥሽ? እኔ እንዳለ አስነስቼ እንደ አዲስ መገንባት ነው የምፈልገው። አሃ ስለዚህ መንግስት ነኝ እያልሽ ነው? እኛን አስነስተሽ አንቺ ጉብልቲ። ሰፈራችሁ ምንም የሚመስጥ ነገር የለውም። እናስተካክላለን፣ እናሻሽላለን፣ እንቀይራለን። ምኑን ላስተካክልሽ? ምኑን ልቀይርልሽ? ይሄ እንኳን ጊዜ ሳይፈጅ አይቀርም። ባይሆን ሌላ አማራጭ መፈለግ ሳይሻል አይቀርም። እናቴ ይኸውልሽ እናስተካክለን አልኩሽ አይደል? እንተዋወቅ። ዳግ ይባላል። ማን ነው ስምሽ? እስኪ አዲስ አበባ ናት። ቆንጅት። አፌ ቁርጥ ይበልልሽ። መጠየቅ ራሱ አልነበረብኝ። እና ታዲያ ምን እግር ጣለሽ እኛ ሰፈር? አይ የእግረኛ ነገር በእግር ስለምታበዙ ቋንቋችሁ ሁሉ ምን እግር ጣለሽ፣ እግረ መንገድ ምናምን። እሰይ ይበቃናል። እግሩን ተን ወደ እጅ ንዙር። ታዲያ ምን እጅ ጣለሽ? መኪና ነው እግር አይደለም የጣለኝ። እኔ ምልሽ ቆይ እንዲህ እያልሽ ምንድን ነበር የምትፈልጊው? የሚከራይ ቤት ፈልጌ ነበር። አካባቢው ግን ምንም አይመስጥም። እና ታዲያ ምን አይነት ነው የፈለግሽው? ይኸውልሽ አድርጉ የምትይን ነገር እናደርጋለን። አስተያየት እንቀበላለን። የአካባቢው ጥበቃ ነህ ወይስ ደላላ? ሁሉንም በይ። ይኸውልሽ የዚህ ሰፈር ከንቲባም ነኝ፣ ደላላም ነኝ፣ ጥበቃም ነኝ፣ ጠበቃም ነኝ። ትሰሚኛለሽ? ይኸውልሽ የዚህ ሰፈር ካርታ እዚህ መዳፍ ላይ ነው። እኔ ቆንጆ ሻይ ቡና እያልን እናውራ። ትኩስ ወይስ ቀዝቃዛ ነገር? እኔ እንኳን ከዚህ ንቅንቅ ላል ቃል ገብቻለሁ። ታዲያ ምን ችግር አለው? እዚሁ እናስመጣለን። ምን ላስመጣልሽ? አታረገውም አይባልም። እናንተ ያማል። አንቺ ማንሽ? ተይ ምን ሰሪያለሽ? ምን መስለው ነው ሲያስጠላ። አንቺ እንዴት ነው የሚያደርግሽ? እንዴት በሆነ አይመለከትም። እሺ ደግ እሱማ አይመለከተኝም። ከዚህ በኋላ ግን ተሳስተሽ ከመንገዴ እንዳትገቢ ተግባባን? አታስብ። ድጋሚ አንተን የማየት ሞራሉም አይኖረኝም። ማናት እቺ ልጅ? ሌላ የተለየ ቦታ ይኖር ይሆን እንዴ? ምናልባት የሆነ ማከማቻ ወይ ደግሞ የሆነ ካዝና ወይ ደግሞ የሆነ ቦታ ደብቆ የሚያስቀምጡበት ቦታ ይኖራችሁ እንዴ? እና ቆይ አሁን የታደረሰ ይባላል። እኔ ራሱ እኮ እናቴ እንዳለኝ መረጃ ፈልጌ ምንም አይነት ነገር ማግኘት አልቻልኩም። የሆነ ቦታማ መኖር አለበት። ምናልባት ከስዬ ደብቃ አለዚያ ራሷ ወስዳ ይሆን እንዴ? እንዴ እሷ ከወሰደችውማ የሆነ አላማ አላት ማለት ነው። አላማ ሳይኖራት እዚህ ቤት የመጣች ድንገት ብድግ ብላ ሄደች አይመስለኝም። የሆነ የምፈልገው ነገር ስላለ ነው ተመልሳ የመጣችው ማለት ነው እሷ። ስለዚህ የሆነ ነገር ነው ይዛ ሄደችው ማለት ነው። እሷን ራሱ አሁን ማግኘት ይኖርብናል። ቆየት ነው ያለችው? ይኸውልሽ ሰዎቹ ሳይመጡ ነገሮቹ እንዳለ መስመር መያዝ አለባቸው። እነ ዳጊስ የት እንደገቡ ነው ያላቅም። ምን ማለት ነው አላቅም ማለት? አልተገናኛችሁም እንዴ? አልመጣም ግን አካሌም በኋላ የሆነ ጉዳይ ይዣለሁ ምናምን ብሎ ይኸው በቃ ዝም አለኝ። አልደወልክለትም? መች ይመልሳል? እየተነጋገራችሁ እያወራችሁ ስሩ እንጂ
እሺ እፈልጋለሁ። በቃ አንቺ ግቢ፣ እኔ ልሂድ። አዲስ ነገር ካለ አሳውቅ። መንፈሱ እንዴት ነክ? እና መቼ ይሆናል መከሰቻው? ነገሮቹ እየፈጠኑ ነው። መከሰት ያለብኝ ይመስለኛል። ጥሩ፣ እንደሱ እናደርጋለን። ታዛዥ ነኝ። ደግሞ ናፍቀናል። እሺ